እሺ ጋይስ እንዴት ናችሁ? ስለ ቴዲ አፍሮ እናውራ እና ያው ቪዲዮ በጣም ቫይራል ሆኗል። እያንዳንዱ ቪዲዮ በጣም ብዙ ተመልካች ነው ያገኘውና እስቲ ገምቱ እስቲ ስንት ብር አግኝቶ ይሆናል በአንድ ቀን? ከብር አንጻር እስኪ እንየው። ገደል እየወረድኩ ስለሆነ ነው እሺ ያው እንትን ያልኩት እና ስንት ብር የሚያገኝ ይመስላችኋል? በአንድ ቪዲዮ በተለይ ደግሞ ዳስጣል የሚለው ማለት ነው። በሱ ቪዲዮ ብቻ ስንት ብር ሊያገኝ እንደሚችል ላስረዳችሁ። ኦኬ። ምክንያቱም ቪዲዮ በጣም የሚገርም ቪዲዮ ሆኗል እና በአንድ ቀን ኦልሞስት 5 ሚሊዮን ሰው አይቶታል። 5 ሚሊዮን ሰው በአንድ ቀን ሲያይላችሁ በተለይ ደግሞ እንደሱ አይነት ሰው ማለት ነው። እግሬን ጭቃ ይዞብኝ ነው እሺ ይቅርታ፣ እሱን ያራገፍኩኝ ነው። እና በአንድ ቀን 5 ሚሊዮን ሰው በ24 ሰዓት ውስጥ ማለት ነው ቢያይላችሁ ምን ያክል ብር ልታፍሱ እንደምትችሉ ልንገራችሁ። በተለይ ደግሞ የእሱ ተከታዮች ታውቃላችሁ፣ ብዙዎቹ አሜሪካም አውሮፓም እንግሊዝም ነው ያሉት እና በዛ ላይ ደግሞ ቢልቦርድ ላይ ራሱ ደረጃ ይዞ ነበር በየሀገራቱ እና በጣም የሚገርም ስኬት ላይ ነው እንትን ያለው ያቺ አንዷ ቪዲዮ ብቻ ማለት ነው። እና ስንት ብር ሊያገኝ እንደሚችል ልንገራችሁ። ስንት ብር ቀላል አይደለም። የአንድ ቀኑን ነው ግን እያልኳችሁ ያለሁት የአንድ ቀን ነው እንጂ የጠቅላላ እይታውን ምናምን እያልኳችሁ አይደለም። የ24 ሰዓቷን ብቻ ወደ ኢትዮጵያ ብንቀይረው 1 ሚሊዮን ብር ሊያገኝ ይችላል። የአንድ ቀን ገቢው ማለት ነው። እና ይህ ማለት ግን 18ቱም ቪዲዮዎች 18 ሚሊዮን ብር ያመጣለታል እያልኳቸው አይደለም። ግን አንዷ ቪዲዮ ብቻ 1 ሚሊዮን 5 ሚሊዮን ቪው ስላላት ማለት ነው። ሌላው ደግሞ እንደ አቅሙ ኳልኩሌት ልታደርጉ ትችላላችሁ። እና ምን ያክል ብዙ ብር እንደሆነ አስባችሁታል አይደል? ማለት በዚህ ፍጥነቱ ከሄደ በየቀኑ 5 ሚሊዮን እየጨመረ ቢሄድ በየቀኑ 1 ሚሊዮን ብር እየሰራ ይሄዳል ማለት ነው። አስባችሁታል? በጣም ክሬዚ ነገር ነው አይደል? እና ዩቲዩብ በቁም ነገር አድርጋችሁ ከሰራችሁት ኢቭን አሁን ታውቃላችሁ ከሌላ የሰዋሰው ጋር ያው ተስማምቶ ነበር ከ2 ዓመት በፊት ምናምን እንደዛ ነገር አይደል? እሱ ጋር እንኳን ሳይስማማ የመለሰውን ብር በቀላሉ ይመልሰዋል፣ በቀላሉ ያገኘዋል። ያለ ምንም ድካም አያችሁት። ወደ በራሱ ቻናል ለቀቀ፣ በቃ አለቀ። ሰዋሰው ሊከፍለው የነበረውን እንደውም ጨምሮ ስላችሁ አንድ ብርም ጨምሮ፣ ሁለተኛ ሰብስክራይበርም ጨምሮ እና በብዙ መንገድ የተሻለ ሆኖ መጣለት ማለት ነው። እና አስባችሁታል? የዩቲዩብ ግን በጣም የሚገርመው አስቡት እንግዲህ እንደዛም ሆኖ ግማሹን ለራሱ ወስዶ ነው እንግዲህ ዩቲዩብ እንደዛ ያደረገው። ግማሹን ለራሱ ወሰደ፣ ግማሹን ደግሞ ለቴዲ ሰጠው ማለት ነው። እና አስቡት 2 ሚሊዮን ቢያገኝ ነው እንግዲህ 1 ሚሊዮኑን ለዛኛው ለክሬተሩ ይሰጠዋል፣ 1 ሚሊዮን ደግሞ ለራሱ ይወስዳል ማለት ነው። እና በጣም ትርፋማ ድርጅት ነው ዩቲዩብ ራሱ ማለት ነው። ትርፋማ ሆኖ ደግሞ ክሬተሮችንም ትርፋማ ያደርጋል። በእውነት ከሰራችሁ፣ የእውነት ከደከማችሁ ታገኛላችሁ ማለት ነው። እና እኔ ባለኝ በአሁኑ እንትን ማለት ነው የ5 ሚሊዮን ቪው በ5 ሚሊዮን አሁን ይሄን ቪዲዮ ስሰራው 5 ሚሊዮን ስለነበረ ነው። ምናልባት አሁን ደግሞ እየጨመረም ሊሆን ይችላል። ብቻ የ24 ሰዓቷን የሚያገኘውን ብር ይሄን ይመስላል ማለት ነው። ለማንኛውም ይመቸው እንግዲህ አሪፍ ነው። እና ዩቲዩብ አካውንት ክፈቱ፣ ተጠቀሙበት። አንዳንድ አይዲያ ላላችሁ ሰዎች ለእናንተ የሚሆን ነው። ኦኬ። እና ተጠቀሙበት ለማለት ነው። ቻው።